ሰላም ጤና ይስጥልኝ ውድ የቲአርቲ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም ፍቅር ጤንነት በጎነት ከናንተ ጋር ይሁን። ይህ የቲአርቲ ሚዲያ ነው። እኔ ምን ያህል በንቲ ከዚህ ከቲአርቲ ሚዲያ ስቱዲዮ ዛሬ ለየት ያለ ዝግጅት ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ዛሬ በስቱዲዮአችን እንግዲህ እጅግ ደስ የሚል ቆይታ ልናረክ ለየት ያሉ እንግዶችን ይዘን ቀርበናል። ዛሬ ከገዳመ ሲያት እመሙዝ ቅድስት ኪዳነ ምሕረትና ቅድስት ፍቅርተ ክርስቶስ አንድነት ገዳም አባቶች እዚህ ስቱዲዮ መጥተዋል። ለምን መጡ? ምን መልእክት ሊያስተላልፉ የሚሉትን አብረን የምናይ ይሆናል። እስቲ መጀመሪያ የገዳሙን አበምኔት የዚህ ገዳም አመሰራረት ታሪኩ ምን ይመስላል የሚለውን ከሳቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። በዚህ ፕሮግራም ላይ እናንተም ከበረከት የምትካፈሉበትን መልእክቶች ወደ እናንተ እናደርሳለን። እንኳን ደህና መጣችሁ አባቶቻችን። እንደው ከገዳም ድረስ እዚህ መታችኋልና በመጀመሪያ እጅግ አድርገን እናመሰግናለን። እግዚአብሔር ያክብርልን። እንደው እስቲ ከውይይታችን መሃል እያነሳን እየተዋወቅን የመጣችሁበትንም ዓላማ አንዳንድ ሐሳቦችን እናነሳለን። ግን ብዙ ተመልካቾቻችን ብዙ ጊዜ እመሙዝ ሲባል ስሙን ነው የሚያውቁት እንጂ የገዳሙ አመሰራረት ታሪኩ ምንድነው የሚለውን ነገር ብዙዎች አናውቀውም። እንደው እስቲ መጀመሪያ ታሪኩ ምን ይመስላል የሚለውን እናንሳ። እመሙዝ ማለትስ ምን ማለት ነው የሚለውን እናንሳና ሲያባቶቻችን አንዳንድ ሐሳብ አንሱልን። በ16ኛው መቶ ክፍለ ዘመን የኢትዮጵያ ንጉሠ ነገሥት የነበሩት አጼ ሱስንዮስ ይባላሉ። በዚያን ዘመን ከሮማ ወይም ከዛሬዋ ጣሊያን ፈላስፎች ተነስተው ሁለት ባህሪ በሚል የካቶሊክ እምነት የሚያምኑ ሰዎች ወደ ኢትዮጵያ መጥተው የኢትዮጵያውያንን ቋንቋ ተለማምደው ካህን መስለው እየቀደሱ ገበሬ መስለው እያረሱ የኢትዮጵያውያንን ባህል እያንኳሰሱ የራሳቸውን ባህል እያነጋገሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እያጣጣሉ የራሳቸውን ሁለት ባህሪ በሚል እምነት የሚያምኑበትን እምነታቸውን ከፍ ከፍ እያደረጉ አጼ ሱስንዮስን ሰበኳቸው። በዚህ ሰዓት አጼ ሱስንዮስ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን ትተው በካቶሊካውያን እምነት አመኑ። በሀገሪቱም አዋጅ አወጁ። በካቶሊክ እምነት ያላመነ ሁለት ባህሪ በሚል እምነት ያላመነ ከፍ ብዬ ካንገቱ ዝቅ ብዬ ከባቱ አስቆርጠዋለሁ፣ ቤቱ በእሳት ይተረኮሳል፣ ንብረቱ ይወረሳል፣ መከራም አጸናበታለሁ ብለው አዋጅ አወጁ። በዚህ ሰዓት በበረሃ በመነና ያሉ ቅዱሳን በገዳም ያሉ መናንያን ተጠራርተው ተሰብስበው በአንድነት ወደ አጼ ሱስንዮስ ዘንድ ሄዱ። እናታችን ሙዚት የብሉያትና የሐዲሳት ትርጓሜ ምሁር ሊቅ ስለነበረች በንጉሠ ነገሥቱ ዘንድ ፊት ቆማ ገሰጸቻቸው። በንጉሠ ነገሥቱ በአጼ ሱስንዮስ ፊት ቆማ ገሰጸችው። ሃይማኖታችሁን ካዱ ሲላቸው ሃይማኖታችሁን አንክድም፣ አንዲት ሃይማኖት ኦርቶዶክስ ተዋሕዶ ናት ብላ ተከራከረችው፣ ረታችው። በዚህ ሰዓት ማመን ሲያቅተው የካቲት 4 ቀን 8002 ቅዱሳንን በሰይፍ አንገታቸውን አስቆርጧቸዋል። ዘርአ ክርስቶስ ሰማዕትነት ተቀብሎ አርፏል። 7 አክሊልም ወርዶለታል። ሙዚት ግን ከተሰየፈችበት ተነስታለች። የእሱ ሰራዊቶች የእሱ ወታደሮች አይተው በሙዚት አምላክ እናምናለን ብለው ሲሉ እነሱንም አሰይፏቸዋል። እና በኢትዮጵያ በጣም ከባድ የመከራ ዘመን ነበር የነበረው፣ የሰማዕትነት ዘመን ነበር የነበረውና በዚህ ጊዜ ሰማዕትነት የተቀበለች ቅድስት ናት ሙዚት። ከዚያ በኋላ እንዲህ እያሉ ሰማዕትነታቸውን እየፈጸሙ ተጋድሏቸውን እየፈጸሙ ከቆዩ በኋላ ሙዚት ወደ ዋልድባ ገዳም ገብታ 4 ዓመት ተቀመጠች። በዋልድባ ገዳምም እያገለገለች ከቆየች በኋላ በሊቀ ጳጳሱ ስርዓተ መንኩስና ተፈጽሞላት መንኩሳለች። ስትመነኩስ የቆብ ስሟ ፍቅርተ ክርስቶስ ተባለች። እንደው ግን ይሄን ለተናግረን ቦታውን በደንብ አልገለጽንም ብዬ አስባለሁና ሰሜን ወሎ ነው ቦታው። ከዚህ ሰዎች ለምሳሌ መሄድ ቢፈልጉ ያን ቦታ ሄደው ማየት ቢፈልጉ እንደው እሱንም እግረ መንገዱን ጠቆም ቢያደርጉልን።
ገዳመ ሲያት እመምዑዝ ቅድስት ኪዳነ ምሕረትና ቅድስት ፍቅርተ ክርስቶስ አንድነት ገዳም የምትገኘው በሰሜን ወሎ ሀገረ ስብከት በመቄት ወረዳ በ021 ቀበሌ አካባቢ ነው የምትገኘው። ከአዲስ አበባ በደሴ በወልደያ፣ ከአዲስ አበባ በደብረ ማርቆስ በባህር ዳር በደብረ ታቦር አልፎ ይኬዳል። መቄት ወረዳ ፍላቂት ወይም ገረገራ በሚባለው ከተማ ከዚያ ጀምሮ መኪናም ባጃጅም አለ። በመኪናም በባጃጅም ወደ ገዳሙ መሄድ ይቻላል። በላሊበላ በኩልም ያስኬዳል። በጋሸና ተደርጎ በላሊበላ በፕሌን አድርጎ በላሊበላ በጋሸና አድርጎ ገዳሙ ድረስ መሄድ ይቻላል። እስከ ገዳሙ ድረስ ትራንስፖርት ይገባል። የእግር መንገድ የለውም። እንደው ምናልባት አባታችን ሰሜን ወሎ ሲባል በተለይ ከላስታ ጀምሮ ነገስታትም በቅድስናም በንግስናም ያሳለፉ አባቶች ያሉበት አካባቢ ነው። በጣም ከታሪክ ማህደርን ብናነሳ ቅድም እላችኋልና በተለይ በአጼ ሱስንዮስ ጊዜ የካቶሊክ እምነት በጣም የተንሰራፋበት ብዙ ሊቃውንት አባቶች ትላልቅ የምንላቸው የቤተክርስቲያን አባቶች ያጣንበት ወቅት ነው። በተለይ የካቶሊክን እምነት ተቀበሉ በማለት ብዙ ምዕመናን ሞተዋል፣ ብዙ አባቶች አርፈዋል፣ ብዙ ቤተክርስቲያኖች ተቃጥለዋል እና ያ ቦታ እግዚአብሔር ይመስገን አሁንም መንፈሳዊ ታሪክነቱን ሳይጥል በመንፈሳዊም በታሪክም ያለ ቦታ ነውና መሙዝም ከዛ ውስጥ አንዱ ነው። እንደው ይሄንን ታሪክ ካነሳን ታሪኩ እየሄደ ያኔ የታነጸውን ከ400 ዓመት በፊት የታነጸውን ቤተ መቅደስ ሳይፈርስ እዚህ ደርሷል። እንደው አሁን ያለውስ አገልግሎት ምን ይመስላል የሚለውን ነገር እስቲ እናንሳ ከበፊቱ አንጻር። እሺ፣ አገልግሎቱን በተመለከተ በገዳሙ ጥንትም ጀምሮ ከዓመት እስከ ዓመት ድረስ የሰዓታት ቁመት አገልግሎት ሁልጊዜም ከሌሊቱ 6 ሰዓት ጀምሮ የነበረ ነው። አሁንም ያው አገልግሎት እንደተጠበቀ አገልግሎቱ እንደቀጠለ ነው ያለው። ከዛ በመቀጠል ደግሞ በገዳሙ ገድለ ቅዱሳን ይነበባል። ከዚያ ባለፈ ደግሞ ሕዝበ ክርስቲያን ወደ ገዳሙ ጠበል ለመጠመቅ ይመጣሉ። ወደ ገዳሙ የሚመጡ ጠበል የሚጠመቁ ሕዝበ ክርስቲያን የእግዚአብሔርን ቅዱስ ቃል ተምረው ስርዓተ ቤተ ክርስቲያንን ተምረው በሚገባ በስርዓት እንዲኖሩ ታንጸው ተመክረው ንስሐ ገብተው ስጋው ደሙም እየተቀበሉ እንዲሁም ደግሞ ወደ ቤታቸው ወደ ቤተሰቦቻቸው ሲመለሱም ተዘጋጅተው ስጋው ደሙ እንዲቀበሉ የሚገባ ትምህርት ይሰጣቸዋል። በገዳሙ ግንዳንሳ የሚባል እጅግ በጣም ፈዋሽ የሆነ ጠበል አለ። ከየትኛውም አቅጣጫ ይመጣል። በአልጋም በሸክምም በዊልቸርም መጥቶ እጅግ በሚያስደንቅ ሁኔታ በአጭር ጊዜ ብዙ ህሙማኖች እየተፈወሱ እየዳኑ ነው የሚሄዱት። በጠበሉ ፈዋሽነት በጣም የታወቀ ገዳም ነው። አጥማቂ የለውም። ክፉ መንፈስ ያለባቸው ሰዎች በርኩስ መንፈስ የሚታመሙ ሰዎች እንኳን ቢመጡ እዚያው ጠበሉ ላይ ሲጠመቁ ጮኸው እዛው ለቋቸው ይሄዳል እንጂ ምንም የሚቸገሩት ነገር የለም እና መንፈሳዊ አገልግሎቱ ይህ ነው። ከዛ በመቀጠል የንባብና የቅዳሴ ቤተ ጉባኤ የአብነት ቤተ ጉባኤ አለ በገዳሙ ላይ። እንደውም በጣም ልዩ ነው። በእመሙዝ ገዳም አንዱ ልዩ የሚያደርገው ነገር የቤተ ጉባኤው ትምህርት አሰጣጥ እጅግ በጣም ፍጹም የሆነ በብቃት ነው። የአብነት ተማሪዎቹ በብቃት ተምረው ነው የሚወጡትና ትምህርት አሰጣጡ በጣም ይለያል። ክርስቲያናዊ ስነ ምግባር የሚሰጣቸዋል። የውዳሴ ማርያም፣ የአንቀጸ ብርሃን፣ የመልካ ማርያም፣ የመልካ ኢየሱስ፣ የዳዊት፣ የንባብ፣ የቅዳሴ ትምህርቱን በሚገባ ነው ተምረው የሚወጡትና ለአገልግሎት ብቁ ሆነው ነው የሚወጡት። እንደውም ለፈተና ሲቀርቡ ራሱ ለድቁናና ለክህነት አገልግሎት የገዳሙ ወይም ደግሞ ድቁና ለመቀበል ወደ ሊቀ ጳጳስ ወደ ሀገረ ስብከቱ ሊቀ ጳጳስ ሲሄዱ የእመሙዝ ገዳም የአብነት ተማሪዎች ይታወቃሉ። ተፈትኖ የሚያልፍ በብቃት በጣም አስደናቂ ተብሎ የሚመሰገኑ ናቸውና ይሄ በጣም አብነት ትምህርት ቤቱ በጣም ጠንካራ ነው።
ምናልባት ተመልካዮቻችን በሰሜን ወሎ ካነሳን አብነት ትምህርት ቤቶች ላይ በጣም ጠንካራ ከሚባሉ አብነት ትምህርት ቤቶች መካከል በብዙ አጋጣሚዎች ሰምታችሁ ሊሆን ይችላል በጣም ይጠቀሳሉ። በተለይ እዚህ ብፁዕ አባታችን ብፁዕ አቡነ ኤርሚያስን በዚህ ላይ በደንብ ይሰራሉና እኔም ብዙ መድረኮች ላይ ለማየት ሞክሬያለሁ። በተለይ የነገይቱን ቤተክርስቲያን ትውልድ ለቤተክርስቲያን ለማስረከብ ህንፃ ቤተክርስቲያን ከምንሰራ ይልቅ አብነት ትምህርት ቤቶችን ሰርተን እንደ ጥንቱ በድንኳን ውስጥ ብናስቀድስ ይሻላል የሚል አባባል አላቸውና እንደውም ብፁዕ አቡነ ኤርሚያስ መሙዝን በዚህ በጣም የሚመሰገን ትልቅ ስራ እየተሰራ ያለ የአንድነት ገዳም ነው። ምናልባት አባታችን በፊት የነበረው ታሪክ አለ። ለቤተክርስቲያንም ለሀገርም ትላልቅ አባቶች የወጡበት የፈለቁበት ቦታ ነው። ቀደም እርሶም እንዳሉትም በተለይ ጸበሉም ፈዋሽ ሆኑ በጣም ብዙ ሰዎች ብዙ ምእመናን በዛ ላይ መጥተው ድነትን ያገኙበት ቦታ ነው። በአብነት ትምህርት ቤቱ ተምረው ለቤተክርስቲያንም ለሀገርም የበቁ ብዙ ሊቃውንት የፈለቁበት ቦታ ነው። አሁንም በዛ ያሉ መነኮሳት እንግዲህ ለሀገራችን አንድነት ለሀገራችን ሰላም እየጸለዩ ሰላም ፈጣሪ ሰላም እንዲሰጠን እየተማጸኑ ያሉበት ሁኔታ አለ። በዚህ ሰዓት ግን ገዳም መሆን ሲገባችሁ እናንተም ከገዳም ወጣችሁ ልጆቻችን መልእክት አለን ብላችሁ መጣችኋል። እንደው ይህንን መልእክት ከማስተላለፋችን በፊት ወደ ከገዳም እንድትወጡ ያደረጋችሁ ነገር ምንድነው? በገዳሙ ያሉ መነኮሳት ካለው መንፈሳዊ አገልግሎት አንጻር በመላው ዓለም የሚገኙ ህዝቦችን በጸሎት የሚጠብቁ አባቶች፣ እናቶች፣ መነኮሳት ያሉባት ገዳም ናት። ሁል ጊዜ በጸሎት ተወስነው የሚኖሩባት ገዳም ናትና ህዝብን ሀገርን በጸሎት የሚጠብቁ መናንያን አሉ። ይህም አንዱ የአገልግሎት አካል ነው። ከዛ በመቀጠል እኛ ወደዚህ ልንመጣ የቻልንበት ትልቁ ምክንያታችን በ1966 ዓመተ ምህረት መሬት ላራሹ በሚል አዋጅ ገዳሙ የተዳደረበት የነበረው የእርሻ መሬት ከገዳሙ ተቀምቶ ለህዝብ ስለተሰጠብነ ከዛ ጊዜ ጀምሮ ገዳሙ በበጎ አድራጊ ድጋፍ ነው የቆየው። ከዚህ የተነሳ እንደምታውቁት ይሄ ዘመን ደግሞ የኑሮ ውድነቱ በሀገራችን በኢትዮጵያ ላይ ከተከሰተው የጦርነት ችግር አንጻር ወይም ካለው ወቅታዊ ችግር አንጻር በጎ አድራጊዎች ወደ ገዳሙ መምጣት ስላልቻሉ እንደገናም ደግሞ እስካሁን ድረስ ድጋፍ ያደርጉ የነበሩ የገዳማችን የመንፈስ ቅዱስ ልጆቻችን ቤተሰቦቻችን ከኑሮ ውድነት የተነሳ እነሱም አቅም ስላጡ ድጋፋቸው ስለተቋረጠብን ገዳሙ በረሃብ ሊፈታ ስለሆነ መናንያኑም በረሃብ እንግልት እየተቸገርነ ስለሆነ ሐዋርያት ቅዱሳን ሐዋርያት ያልቻሉትን ረሃብ እኛ ልንችለው ስለማንችል የዳቤ እህል ስላለቀብን የዳቤ እህል በማለቁም የገዳሙ ማህበረ መነኮሳት አባቶቻችንና እናቶቻችን እንዲሁም የገዳሙ ደቀ መዛሙርት የአብነት ተማሪዎች የዳቤ እህል ስላለቀብን ከዚህ ችግር አንጻር ከመበተናችን በፊት ገዳሙም ከመፈታቱ በፊት ለዓለም የሚጸልዩ ደጋግ መነኮሳት የዳቤ እህል አጥተው ከመበተናቸው በፊት ድምፃችን ለማሰማት ከገዳማውያኑ አባቶችና እናቶች ሂዱ፣ ለህዝበ ክርስቲያን አሳውቁ፣ ችግራችንን ተናገሩ፣ ህዝበ ክርስቲያን ይድረስልን። በመላው ዓለም ያለ ህዝበ ክርስቲያን የኢትዮጵያም ህዝበ ክርስቲያን ሁሉም የየበኩሉን የየድርሻውን ተወጥቶ ገዳማችንን ይታደግልን፣ ከደረሰብን የረሃብ ችግር ያግዘን በሚል ተልከን ነው የመጣ ነው። እኛም ይህን መልእክት ለማስተላለፍ ነው ዛሬ በዚህ የተገኘ ነው ማለት ነው። እንደው በዚህ ወቅት አሁን በተለይ ገዳማት በጣም እየተፈተኑ ያሉበት ሁኔታ ላይ አለ። ብዙ ገዳማት እንደዚሁ እናያለን እና በተለያዩ ሚዲያዎች ላይ በተለይ ያሉ ወቅታዊ ችግሮች ምእመናን እንደ ልብ ቦታው ላይ ሄደው ምጽዋትም አስራታቸውንም ማውጣት ስለማይችሉ አንዳንድ ገዳማት እንደውም አባቶች እስከ መበተን ድረስ እየደረሱ ያሉ ገዳማት አሉ። ምናልባት እመሙዝ ገዳምን ይሄ ነገር ነገ ይከሰታል ብሎ መገመት ይቻላል በዚህ ከቀጠለ? አዎ
በጣም ከባድ ነው። በዚህ ከቀጠለ ማለት ብቻም ሳይሆን ከዚህ በኋላ ምናልባት ከህዳር ወር በኋላ ገዳሙ ወይም የገዳሙ ማህበረ መነኮሳት ሊበተኑ ይችላሉ፣ ወይም የገዳሙ ማህበረ መነኮሳት ልንበተን እንችላለን። ሁሉም ነገር ስላለቀብን፣ ምንም ነገር ስለሌለን ለድሎት የሚሆን ምግብ አይደለም። በቀን አንድ ጊዜ ማታ ለመቅመስ የሚሆን ዳቤ ወይም መኮሬታ ነው። ገዳማችን በረሃ ነው፣ ቆላማ ቦታ ነው እና የምንፈልገው የዳቤ እህልም ጤፍ አይደለም የፈለግነው፣ ዳጉሳ፣ ጓያ፣ በቆሎና ስንዴ ነው የፈለግነው። ሽምብራ ግዙልን እንዳንል በጣም ውድ ነው። ባቄላም ማተርም ግዙልን እንዳንል፣ ገብስም ግዙልን እንዳንል በጣም ውድ ነው። እኛ አሁን ገዳሙን ለመጠበቅ የጀመርነውንም የምነና ህይወት እስከ ዕለተ ረፍታችን ድረስ በበዓታችን እንድንጸና ለሚቀጥለውም ትውልድ ገዳሙን ማስረከብ ማስተላለፍ ስላለብን እንዲሁም ደግሞ ስለ ዓለም ስለ ሀገር የሚጸልዩ ስለ ሕዝብ የሚጸልዩ መነኮሳት በበዓታቸው ጸንተው የጀመሩትን ተጋድሎ እንዲፈጽሙ የዳቤ እህል ነው የምንፈልገው። ምናልባት አባቶቻችንም እዚህ ላይ የምትጨምሩት ነገር ካለ ወደ እርስዎ እመለሳለሁ። አባታችን እንደው ገዳሙ አሁን ያለበት ችግር አለ፣ እናቶቻችንም የሚሉት ነገር ይኖራል። እንደው ገዳሙ ያለበት ችግር በጣም ከባድ እንደሆነ ከገዳሙ ሞታችሁ መልእክት ለማስተላለፍ መጣችኋልና እንደው ምእመናን ያለውን ነገር እንዲያውቁ እንዲረዱት የሚሉት ነገር ካለ እስቲ ትንሽ ይበሉን። እሺ፣ ስሜ ገብረ ኢየሱስ ወልዴ እባላለሁ። አባ ገብረ ኢየሱስ ወልዴ እባላለሁ። በጣም ችግራችን እኛ የዳቤ እህል አልቆብናል። ዛሬ ምንድነው ተልከን ወጣነ። ዛሬ መናኝ እዛው ተባቱኖ ነበረ ጸሎቱን እያደረገ እንትን የሚለው የዳቤ እህል ስላለቀብን ያን ለመንፈስ ቅዱስ ልጆቻችን ልናስረዳ ልንነግር የመጣነኛ። እንደገናም ደግሞ ዙሮ ትልቅ ውሃ አለብን። እናታችን ፍቅርተ ክርስቶስ የተቀበረችበት መካነ መቃብሩን ትልቅ ገደል እንትን ሆኖ ውሃ እየበላብን የዚህም ደግሞ በግማሽ ደርሶልናል። ይህ ልናስታውስ ነው የመጣን። ወደዚህ ሚዲያ የመጣንበት ዋናው መሰረታዊ ጉዳይ አባታችን ንውረድ መምህር አባ ወልደ ትንሳኤ ገብረ ስላሴ ሞላ እንደተናገሩት እና አባቶቻችንም እንደተናገሩት መሰረታዊ ነገሮች በገዳም ለመኖር መሰረታዊ ነገር ያስፈልጋል። ምንም ዓለምን ንቀን ብንወጣም ቅሉ ነገር ግን ለቁመተ ስጋ ያህል የሚያስፈልገን መቅኑን ከቤተ እግዚአብሔር ስላለቀብንና ስላጣን የገዳሙ የመኖርና ያለመኖር ህልውና ስጋት ላይ ስለሆነ ይህን ስጋታችንን በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ያላችሁ ምእመናን ይህን የደረሱልን ጥሪ ተቀብላችሁ የችግራችን የመፍትሄ አካል እንድትሆኑና ነጥብ ማለት የዝናብ ጠብታዎች ተጠራቅመው ውቅያኖስ እንደሚሞሉ የመተባበር ክንዳችሁን ዘርግታችሁ ከመበተንና ከመሰደድ ታድኑንና ትታደጉን ዘንድ በጥልቅ እያስረዳን በልዑል እግዚአብሔር ስም ጥሪያችንንና ይህንን መልእክታችንን ተረድታችሁ የመፍትሄ አካል እንድትሰጡን ስንል በአክብሮት እና በመንፈሳዊ እይታ እናስተላልፋለን። በተጨማሪ በሁለተኛ ደረጃ ቅድም አባታችን በታሪኩ እንደተናገሩት የእናታችን ቅድስት ፍቅርተ ክርስቶስ መካነ መቃብር የተሰራበት ቤተ መቅደስ ብራኳ በሚባለው ወንዝ ጎርፍና ናዳ ወይም በተፈጥሮ ችግር ምክንያት ወደ 60 ሜትር እርዝመት ያለውና 160 ሜትር ስፋት ያለው ገደል ናዳ በተፈጥሮ ችግር ስለመጣብን ይሄንን የተፈጥሮ ችግር ወይም በናዳና በጎርፍ አማካኝነት የተንሸራተተውን መሬት ወደ ነበረበት መልክዓ ምድር ወይም የተፈጥሮ አካል ለመመለስ መልሶም ለትውልድ ለማሻገር
በ2017 ዓመተ ምህረት እንዲሁ የመንፈስ ቅዱስ ልጆቻችንና ህዝበ ክርስቲያን በመረዳዳትና በመተባበር ክንድ ወደ 50% ያህል ተሰርቷል። ነገር ግን የ50% ተሰርቶ አሁንም በዚህ በ2018 ዓመተ ምህረት ተሰርቶ ካልተጠናቀቀ ወደፊትም ስጋት ስላለው ወደ ነበረበት ስለሚመለስ ያ ከመሆኑ በፊት አሁንም ይህን የጀመራችሁትን በተባበረ ክንድ አማካኝነት ትጨርሱትና ትፈጽሙት ዘንድ በልዑል እግዚአብሔር ስም እናሳስባለን እና ይህን ችግራችንን ተረድታችሁ ይህን ጅማሬያችሁን እንድትፈጽሙ እናሳስባለን። እግዚአብሔር ይስጥልን። አባ ወልደ ስላሴ ኃይለ ማርያም እባላለሁ። ከመሙዝ ፍቅርተ ክርስቶስ አንድነት ገዳም ነው የመጣሁት። ያው የመጣንበት ዋናው ዓላማ አባቶቻችን እናቶቻችን የላኩን ከባድ ወንዝ አለ። በዚያ ከባድ ወንዝ ጸበልተኛውም የሚውለው ከዛው ነው፣ አርዲቱም ሁሉም የሚውለው ከዛው ነው እና ከባድ ስለሆነ በዚያ ምክንያት ያው ምግብም እዚያ የሚውል ጸበልተኛው ለነሱም ግድ ነው ምግብ ያስፈልጋቸዋል እና ከዚያ እየለፉ ስለሚውሉ ብዙ ወጭ አለ ለነሱ ይወጣል ማለት ነው። ለነሱ ስለሚወጣ ከዚያ ላይ ደግሞ ለአርዲቱም ለነሱም ተብሎ የሚወጣው ወጭ ያው እያነሰ እየቀነሰ ሲመጣ ያው ማለቅ ላይ ደርሷል። ማለቅ ላይ ሲመጣ ደግሞ እንግዲህ ያው አርዲቶች ያለው መናኝ ደግሞ ያው ባትን የመልቅ ነገር ይመጣልና ያው ያለ ህዝቡም ሁሉ ያለውን በቃ በዚህ ጥሪ የምናቀርበው እንድደርሱልን ነው። ፈጥናችሁ እንድደርሱልን ያለው እንድትረዱን በሚቻላችሁ እንድተባበሩን ጥሪ እናስተላልፋለን። እሺ፣ አመሰግናለሁ። እማሆይ ሂሩተ ስላሴ አያሌው እባላለሁ። ከገዳመ ሲያት ከመሙዝ ቅድስት ፍቅርተ ክርስቶስ አንድነት ገዳም ነው የመጣሁት። በገዳሙ ያለውን የመጣንበትን አባቶች በትክክል ገልጸውታል። ምናልባት ምእመናን ግር እንዳይላችሁ ብዬ ነው የማትፈርሰውና የማትታደሰው የቅድስት ፍቅርተ ክርስቶስ በእጇ የሰራችው ቤተ ክርስቲያን እሱ እስከ ዕለተ ምጽአት የጸና ነውና በእግዚአብሔር ቃል እሱ ምንም የሚያሰጋ ነገር የለውም። ነገር ግን የቅድስት ፍቅርተ ክርስቶስ የጻድቋ አጽም ያረፈበት ቤተ ክርስቲያን እሱ ነው በጣም አሁን እያሰጋንና ወደ እናንተ እንድንመጣ ግድ ካለን ነገሮች አንዱ የሆነው ማለት ነው። ይሄንን ነገር መስራት ይሄንን ነገር ከመጥፋት መታደግ፣ ታሪክን መጠበቅ፣ ለሚመጣው ትውልድ ማስረከብ በረከታችንም ስለሆነች እናትም ስለሆነች ያንን ነገር ለሚመጣ ግዴታ የእያንዳንዱ ምእመናንም ስለሆነ ያንንም ማሳወቅ ስላለብን ነው። ገዳሙ በራሱ አቅም የመስራት አቅም ስለሌለው በጣም ስለሚከብድ እናትነቷ ለሁሉም ስለሆነ ሁላችሁም አምና በነበረው ጉባኤ ላይ የተሳተፋችሁትን ሰዎች በሁሉም ነገር በጸሎትም በሀሳብም በገንዘብም እግዚአብሔር ይስጥልን እያልኩኝ የተጀመረውን ስራ ለፍጻሜ እንድታደርሱልን እንደገና በእግዚአብሔር ስም እንጠይቃለሁ። ሌላው ነገር ደግሞ መናኝ የአካባቢው ቦታ መልክዓ ምድሩም ተዘርቶ ብዙ የሰው ኃይል የሚፈስበት በእርሻ ስራ ሆኖ እያለ ነገር ግን የአካባቢው ሁኔታ የዛን ያህል ውጤታማ ባለመሆኑና መሬቷን በጣም ትንሽ ስለሆነች ያለችን እርሻ ቦታ ራሳችንን የምንችልበት ሁኔታዎች አልተፈጠሩም። እስከዛሬ ድረስ በምእመናን በጎ አድራጎት በባለ ተስፋዎች ብዙ ነገራችንን እየተሸፈነልን ነበር የቆየ ነው። አሁን ግን ወቅታዊ ሁኔታውም በፈጠረው ችግር ምክንያት እነዛ ነገሮችን የማግኘት እድሉ ስለሌለ ገዳሙ ልኮን ወደዚህ መተናል ማለት ነውና ምእመናን እግዚአብሔር የፈቀደላችሁን የምትችሉትን ነገር እንድትረዱን ስል በእግዚአብሔር ስም እንጠይቃለሁ። እግዚአብሔር ይስጥልኝ። እኔ ስሜ እማሆይ ወለተ ማርያም ወልደ ማርያም ገብረ ስላሴ እባላለሁ። የመጣሁት ከመሙዝ ፍቅርተ ክርስቶስ አንድነት ገዳም ነው። የመጣሁትም ያው ቀደም አባታችን ገልጸውታል። ነገር ግን ገዳሙ ማህበሩ አባቶች፣ ካህናት፣ መነኮሳት፣ እናቶች፣ መነኮሳያት ሂዱልን፣ ድከሙልን፣
የሚመጣውን ሁሉ ችግር ተወጥታችሁ ለሕዝበ ክርስቲያኑ መልእክታችንን አድርሱልን፣ ችግራችንን አወያዩልን ብለው ስለላኩን መታዘዝ ከመስዋዕት ይበልጣልና ለኦርቶዶክስ ሃይማኖት ላላቸው ሕዝበ ክርስቲያን መልእክቱን ለማስተላለፍ ነው። ይሁንም እንጂ በገዳሙ ያለው ችግር በጣም ከባድ ነው። እናታችን ቅድስት ፍቅርተ ክርስቶስ ባለው በአካባቢው ችግር ከባድ ነው። በረዴት እንጂ በእህል ማብቀል አይደለም። ሕዝበ ክርስቲያኑም ያለው የገዳም መነኮሳት የሚተዳደረው ነገር ግን መቼም ሰላም የሌለበት ነገር በጣም ከባድ ነውና አሁንም ለወገን ደራሹ ወገን ነውና እኛም የተላክነውን መልእክት ለእናንተ እንድናስተላልፍ ያው መልእክታችንን እንድትረዱንና በችግራችን ላይ ደርሳችሁ የችግራችን መፍትሄ ተካፋይ እንድትሆኑ በእግዚአብሔር ስም አሳስባለሁ። ደግሞ ሁለተኛው ደግሞ ገደሉንም ተጀምሮ 50% ደርሷል። ይህንንም ገደል እንድትጨርሱልን ስል በእግዚአብሔር ስም አሳስባለሁ። እንግዲህ እንደሰማችሁት ነው ውድ ተመልካቾቻችን፣ የኢትዮጵያ ቤተክርስቲያን ከጥንት ጀምሮ በዮዲት ዘመን፣ በግራኝ ዘመን እንዲሁም በአጼ ሱስንዮስ ዘመን ያኔ የነበሩ ችግሮች ምንድነው? ቤተክርስቲያንን በማጥፋት ምእመናንን በማጥፋት እንዲሁም ደግሞ አባቶች ለቤተክርስቲያን ክብር ሲሉ ለማተባቸው ሲሉ አልፈዋል በዛ ጊዜያቶች ውስጥ። ከዛ በኋላም እንግዲህ የተለያዩ ሰው ሰራሽና ተፈጥሯዊ ችግሮች ብዙ ኢትዮጵያ ውስጥ ያሉ ገዳማቶችን ለተለያዩ ችግሮች ዳርገዋል። አሁንም ያለው ይሄ ነው። ምናልባት ሰው ሰራሽና ተፈጥሯዊ ችግሮች እመሙዝ ገዳምን በኃይለኛው እየጎዳው ይገኛል ብዬ አስባለሁ። አባቶችም እንደተናገሩት ገዳሙ ራስ ገዝ ባለመሆኑ የራሱ እርሻ መሬት ባለመኖሩ እንደገና የሚተዳደርባቸው ነገሮች ባለመኖራቸው ለተለያዩ ችግሮች ተዳርጓልና አባቶች እያሉ ያሉት እናቶች እያሉ ያሉት እናንተ ኢትዮጵያውያን ደጋግ ኢትዮጵያውያን በዓለም ዙሪያ የምትገኙ ኢትዮጵያውያን ኤርትራውያን በክርስቶስ ክርስቲያን የተሰኛችሁ በሙሉ ድረሱልን። ገዳሙ ያለው ታሪክ እንዲቀጥል፣ ገዳሙ ያለው እምቅ የቤተክርስቲያን ታሪክ ለትውልድ እንዲተላለፍ ብዙ ስራዎች ይፈልጋል። የገደል ምናልባት የመሬት መንሸራተትና የተለያዩ ወንዙ መሬቱን እየሸረሸረ ስለሚገኝ እየተሰራ ያለው በተለይ እናታችን የቅድስት ፍቅርተ ክርስቶስ አጽም ያረፈበት ቦታ በጣም አደጋ ላይ ነው ያለውና እሱ እገዛ ይፈልጋል ተብሏል። አባቶች ገዳሙስ የሚያስፈልጋቸው እጅግ ብዙ ነገሮች አሉ። ምናልባት አባቶቻችን ምእመናን ይህንን እያዩ እንዲሳተፉ በዚህ መንገድ ብታግዙን ይሄ ነገር ያስፈልጋል የሚለውን ቅድም የዳቤ ጥያቄዎች አሉ፣ ቤተክርስቲያኑ ተጀምሮ ያላለቀ ጉዳዮች አሉና ሌሎችም እስቲ ካሉ ጠቅለል ያሉ ሀሳቦችን እናንሳና ምን ያስፈልጋሉ ምእመናን ቢያግዟችሁ ቤት በኩል ሊያግዟችሁ ይችላሉ። እንደገና የፊታችን ታኅሳስ 5ም የተዘጋጀ መርሃ ግብር አለ መሰለኝ። ይሄንንም አብነት በማድረግ እንደው በሱ ላይ ምእመናን እንዲሳተፉ ያሉ ነገሮችን እስቲ ጠቅለል አድርገን እናንሳና መልእክቶቻችንን እናስተላልፍ። በገዳሙ ያሉ ችግሮች ዘርፈ ብዙ ቢሆኑም በዋናነት ግን በሀገሪቱ ካለው የሰላም መደፍረስና የኑሮ ውድነት የተነሳ ለገዳሙ ማህበረ መነኮሳትና ለአብነት ተማሪዎቹ ለምግብ የሚሆን የዳቤ እህል ስላለቀብን በረሃብ ምክንያት ገዳሙን ለቀን ልንበተንና ልንሰደድ ስለሆነ በመላው ዓለም እንዲሁም በሀገራችን በኢትዮጵያ ያላችሁ የምትገኙ ህዝበ ክርስቲያን በሙሉ ለወገን ደራሹ ወገን ነው። እናንተ ሁላችሁም የቅድስት ቤተ ክርስቲያን የቁርጥ ቀን ልጆቿ ናችሁና ከደረሰብን የረሃብ ችግርና የረሃብ እንግልት የተነሳ በአስቸኳይ ፈጥናችሁ በመድረስ እንድትታደጉን እያሳሰብን እንዲሁም በተጨማሪ በ1985 ዓመተ ምህረት በነበረው የክረምት ወራት በገዳሙ መካከል አልፎ የሚሄደው ብራኳ እየተባለ የሚጠራው ወንዝ በገዳሙ ላይ ከባድ አደጋ ስላደረሰ በቤተ ክርስቲያኑ በስተ ምስራቅና በስተ ደቡብ በኩል ያለውን የቤተ ክርስቲያኑን አውደ ምህረት እየሸረሸረ እስከ 2016 ዓመተ ምህረት በ32 ዓመት የጊዜ ቆይታ የገዳሙን መሬት ወይም ደግሞ የቤተ ክርስቲያኑን አውደ ምህረት ጥርግርግ አድርጎ ስለወሰደው
በዚህም የእናታችን የቅድስት ፍቅርተ ክርስቶስ መካነ መቃብሯ ያለበት ወይም አጽሟ ያረፈበትን ቤተ መቅደስና በቤተ ክርስቲያኑ ግቢ ያረፉ የቅዱሳንን አጽማቸውን ይዞብን ሊሄድ ተንጠልጥሎ ስለሆነ ያለው የገደሉ ርዝመት 60 ሜትር ነው። ስፋቱ 160 ሜትር ነው። ይህንንም በተመለከተ በጣም አስጨንቆን ስለኖረ በ2017 ዓመተ ምህረት ህዳር 29 ቀን በቅድስት ልደታ ለማርያም ቤተ ክርስቲያን በተደረገው የገቢ ማሰባሰቢያ ጉባኤ አዲስ አበባ ላይ ያለው ኮሚቴ ባዘጋጀው ዝግጅት የተወሰነ ገንዘብ ስለተገኘ ስራው የገደሉ ስራ ተጀምሮ ከግማሽ ደረጃ ላይ ደርሷል። ይህንንም የገደል ስራ ካልተፈጸመ አጽመ ቅዱሳንና የቅድስት ፍቅርተ ክርስቶስ መካነ መቃብሩ ያለበት ቤተ መቅደስ እንዲሁም አጽሟ በጎርፍ ስለሚወሰድብን እንደጀመራችሁ ልትጨርሱ ስለሚገባ እስካሁንም ድረስ ከጎናችን ሆናችሁ በምትችሉት ነገር ሁሉ አግዛችሁን ስራው እዚህ ላይ ስለደረሰ ስላደረጋችሁት ነገር ሁሉ እግዚአብሔር ይስጥልን እያልን እያመሰገን የጀመራችሁትን ስራ ፈጽሙልን እንላለን። ይህንንም ስራ ለመጨረስ ይቻል ዘንድ ፌሮ፣ አሸዋ፣ ጠጠር፣ ሲሚንቶ ያስፈልጋል። በተጨማሪም ደግሞ የዶዘር ማሽን፣ የእስካቫተር ማሽን፣ የሎደር ማሽንና የሲኖትራክ መኪኖች ያስፈልጉናል። ስራው የገደሉ ስራ ከአንድ ወር ከ15 ቀን እስከ 2 ወር ድረስ ይፈጃል። በሚገባ ከተሰራ ማለት ነው። የሙያው ስራ በገዳሙ መነኮሳት በአባቶቻችን ይጠናቀቃል፣ በመናንያኑ ይጠናቀቃል። ማሽን አቅርባችሁ መኪና አቅርባችሁ ማቴሪያሎቹን ገዝታችሁ ብትሰጡን ስራው በገዳሙ መነኮሳት ተሰርቶ ፍጻሜ ላይ ይደርሳል ማለት ነው። እስካሁን ስላደረጋችሁልን እያመሰገን የጀመራችሁትን ጨርሱ ለማለት ማሳሰብ እፈልጋለሁ። ከዚያ በመቀጠል አዲስ አበባ ከተማ 4 ኪሎ አካባቢ በመንበረ ጸባኦት ቅድስት ሥላሴ ካቴድራል የስብከተ ወንጌል አዳራሽ በ2018 ዓመተ ምህረት ታኅሳስ 5 ቀን ከቀኑ 6 ሰዓት ጀምሮ በመገኘት የበኩላችሁን የድርሻችሁን በመወጣት የሚያስፈልገውን ነገር እንድታሟሉልን አሳስባለሁኝ። ከዚያ በመቀጠል ይቺ ጥንታዊት ገዳም የሕዝብ ናት፣ የሁላችሁም የሁላችንም ናት። ቅዱሳን ገዳማትና የአብነት ትምህርት ቤት ቤተ ጉባኤዎች ከሌሉ ዓለም በሙሉ ሊኖር አይችልም። በቅዱሳንና በገዳማት በአብነት ትምህርት ቤትና በመነኮሳት በሚጸለየው ጸሎት ነው የዓለም ሕዝብ ተጠብቆ የሚኖረው። እግዚአብሔር አምላካችን ዓለምን የሚጠብቀው በቸርነቱ እየጎበኘ በቸርነቱ እየባረከ በቅዱሳኑ አማካኝነት ሕዝብን እያስተማረ ይኖራልና ይሄ ነው። እንዲሁም ደግሞ ይቺ ገዳም የቅዱሳን ገዳም ናት። ፍጹማን የሆኑ መናነያን በእግዚአብሔር ፍቅር ተይዘው ዓለምን ጥለው የመነኑ በአጽንኦ በዓት የጸኑ በቅድስና ሕይወት ያሉ ፍጹማን መነኮሳት ፍጹማን መናንያን በብቃት ደረጃ ያሉ መነኮሳት ያሉባት ገዳም ናት። እግዚአብሔር ይመስገን። ስለዚህ ሁላችሁም በእናታችን በቅድስት ፍቅርተ ክርስቶስ ቃል ኪዳን እንድትባረኩ እግዚአብሔር አምላካችን እንዲባርካችሁ በገዳማውያኑ ጸሎት እንድትጠበቁ በጊዜያዊው ዘላለማዊውን በምድራዊው ሰማያዊውን በሚያልቀው የማያልቀውን የጽድቅ ሥራ እንድትሰሩበት ሀብት ያላችሁ በሀብታችሁ ሰርታችሁ እንድትጠቀሙበት እንድትገለገሉበት በረከተ ሥጋ በረከተ ነፍስን እንድታገኙበት ታሪክን ለባለ ታሪክ አሳልፈን እነሆ መታችሁ በገዳማችሁ የጽድቅ ሥራን ስሩ ብለን እናሳስባለን። ይቺ ገዳም ታላቅ ገዳም ናት። አደራ እንላለን። ቅድም እንደተባለው የተሳሳተ አስተሳሰብና የተሳሳተ መረጃ እንዳይኖራችሁ ማሳሰብ የምንፈልገው እናታችን ቅድስት ፍቅርተ ክርስቶስ በእጇ የሰራችው የስሚዛ ወይም የሰንሰል እንጨት ቤተ መቅደሱ
ጎርፉ እሱን አያሰጋንም። በፈለገው ነገር ቢገነባ ዕለተ ምጽአት ከመጣ አይቀርም። የፈለገ ነገር ቢሆንም ዕለተ ምጽአትም ሳይደርስ አይፈርስም። ያ ስለሆነ ይህን በዚህ እንድታውቁት በዓለም ብቸኛና እጹብ ድንቅ የሆነች ቤተ መቅደስ ናት። መጥታችሁ በዓይናችሁ የምታዩትን በእጃችሁ የምትዳስሱትን ነው የነገርናችሁ። ጠንካራ ከሆነ እንጨት ላይ እንኳን አይደለም የተሰራችው፣ በቀጭን እንጨት በሲሚዛ በሐረግ ነው የተሰራችው። የሚገርማችሁ ነገር ቤተ መቅደሱ ቁጭ ያለ ነው እንጂ ዙሪያውን እንኳን የድንጋይ መሰረት እንኳን የለውም። በጣም ያስገርማል። በዚሁ ጩኸታችንን ለማሰማት ችግራችንን ለሕዝበ ክርስቲያን ለመንገር በመላው ዓለም ለሚገኙ ሕዝበ ክርስቲያን ለማሳወቅ የድረስልኝ ጥሪያችንን ይዘን ስንመጣ በደስታ በጎ ፈቃደኛ ሆናችሁ የድርሻችን እንወጣ፣ ችግራችሁ ችግራችን ነው፣ እኛም ግዴታ አለብን፣ የሚጠበቅብንን እናደርጋለን ብላችሁ በዛሬው ዕለት በዚህ ጊዜ በዚህ ሰዓት ሁሉን ነገር አመቻችታችሁ ኢትዮ አርት ሚዲያ በጣም በእጅጉ በእግዚአብሔር አምላካችን ስም እናመሰግናለን። የእናታችን የቅድስት ፍቅርተ ክርስቶስ ቃል ኪዳን በረከት ይጠብቃችሁ። እግዚአብሔር ይስጥልን። በዕለቱ የምትችሉ በጉባኤው ተገኙ። የማትችሉና በውጩ ዓለም ያላችሁ ሕዝበ ክርስቲያንም በገዳሙ ስም በተከፈተው የባንክ አካውንት ገንዘባችሁን ገቢ በማድረግ የመነኮሳቱን የገዳማውያኑን ችግር መቅረፍ የሚቻልበትንና የገደሉን ስራ ማስፈጸም ይቻል ዘንድ ሁላችሁም አስራት በኩራታችሁን በማውጣት የእናንተ ከሆነው ከድርሻችሁም ላይ ቀንሳችሁ በመስጠት ወደ ገዳሙ የባንክ አካውንት ገቢ በማድረግ እንድትተባበሩን ስንል አደራ እንላለን። አምላከ ቅድስት ፍቅርተ ክርስቶስ ሁላችሁንም በያላችሁበት ይጠብቃችሁ። አሜን። ይህንን ገዳም ብፁዕ አባታችን ብፁዕ አቡነ ቄርሎስና ብፁዕ አባታችን ብፁዕ አቡነ ኤርምያስም እጅግ በጣም ገዳሙን በጣም ነው የሚንከባከቡት፣ በእጅጉ በጣም ነው የሚጠብቁት። የቅዱሳን ገዳምም ስለሆነ የሊቃውንት መፍለቂያ ቦታም ስለሆነ ፍጹማን የሆኑ መናንያንም በበዓታቸው ጸንተው የሚኖሩበት ገዳምም ስለሆነ እንደ ሰሜን ወሎም እጅግ በጣም ታላቋ ገዳም እመምዑዝ ስለሆነች በመላው ዓለምም ብቸኛና ብቸኛ ታሪክ ያላት ታሪካዊ ገዳምም ስለሆነች መታችሁ ማየትም ስለሚጠበቅባችሁ በዚሁ ጥሪያችንም እያስተላለፍን በገዳሙ የሚከበሩ በዓላትም ታኅሳስ 16 ቀን ቃል ኪዳን የተቀበለችበት ቤተ መቅደሱ ለአምላኩ በአራቱ ማዕዘን የሰገደበት ቀን በደማቅ ሁኔታ ይከበራል። የካቲት 29 ቀን የእናታችን የቅድስት ፍቅርተ ክርስቶስ የዕረፍቷ ቀን በዓለም ስለሆነ ሁላችሁም ጊዜውን እየጠበቃችሁ እንድትመጡ፣ ጠበል መጠመቅ የምትፈልጉ መጣችሁ ጠበሉ እንድትጠመቁ፣ በቅድስት ፍቅርተ ክርስቶስ ቃል ኪዳን በረከትም እንድትባረኩ እያሳሰብን ስለ ገዳሙ ብፁዕ አባታችን ብፁዕ አቡነ ኤርምያስ ያስተላለፉት መልእክት አለ። በዚሁ በሚዲያውም ይካተታል። እየተከታተላችሁ ሁሉንም እንድታዩት እናመሰግናለን። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ይጠብቃችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። እንግዲህ እንደሰማችሁት ነው ውድ ተመልካቾቻችን። ከዚህ በኋላ እንግዲህ የእናንተንም እገዛ ገዳሙ ይፈልጋል ማለት ነው። ከ400 ዓመት በላይ ከተገደመ እንግዲህ ያስቆጠረችው የገዳመ ሲያት እመምዑዝ ቅድስት ኪዳነ ምሕረትና ፍቅርተ ክርስቶስ ገዳም በዚህ ዘመን እንግዲህ የእኛን እገዛ ትፈልጋለች ማለት ነው። አባቶች እናቶች ከገዳም ወጥተው እንግዲህ እናንተን ጠይቀዋል ማለት ነው። አምና እንደተደረገውም ዘንድሮም ይደረጋል። ይሄ ነገር እስኪሳካ ድረስ ወደ እናንተ እንመጣለን ብለዋል። እንግዲህ በምትችሉት መጠን እናንተም እንድትሳተፉ ጥሪያችንን እናስተላልፋለን። ከታች በሚገኘው በገዳሙ ስም የተከፈቱ አካውንቶች ይገኛሉ። የገዳሙ ስልኮች እናስቀምጥላችኋለን። እየደወላችሁ አይዟችሁ ከጎናችሁ ነን ብትሉ ራሱ ይሄ ራሱ በጣም እጅግ ትልቅ ተስፋ ነው። ምናልባት ፕሮግራሙ ላይ መሳተፍ የማትችሉ የፊታችን ታኅሳስ 5 በ4 ኪሎ ቅድስት ሥላሴ ካቴድራል ቤተክርስቲያን አዳራሽ ለሚደረገው መርሃ ግብር በዕለቱ መገኘት ካልቻላችሁ ደግሞ እዚህ ስር ባሉ የባንክ አካውንቶች የምትችሉትን እንድትደግፉ እኛም ጥሪያችንን እናስተላልፋለን።
ቤተክርስቲያን የምትሰራው በምእመናኖቿ ትብብር ነው። ስለዚህ እናንተን ትብብር እንጠይቃለን ማለት ነው። 50 ሎሚ የሚባለው ትልቁ መልእክታችንን እኛም እናስተላልፋለን። ለአንድ ሰው ሸክም ሊሆን ይችላል፣ ግን ሁላችንም ብንከፋፈል ብዙ ነገር ልንሰራ እንችላለን። የገዳመ ሲያት እመሙዝ ቅድስት ኪዳነ ምሕረትና ቅድስት ፍቅርተ ክርስቶስ ገዳም መልእክታቸውን አስተላልፈዋል። ከዚህ በኋላ ድርሻው እኛ ነው ማለት ነው። አባቶች እኛን አክብራችሁ እውነት ይሄ ነገር መተላለፍ አለባችሁ ብላችሁ ስለመጣችሁ እጅግ አድርገን እናመሰግናለን። ይህንን የሚመለከቱ የኢቲአርቲ ሚዲያ ቤተሰቦችም አያሳፍሩንም። በቀጣይ ስንገናኝ እንግዲህ በደስታ እንገናኛለን። እግዚአብሔር ለዛ ያደርሰን። ምን ያህል በንቲ ነበርኩኝ ከመላው የኢቲአርቲ ሚዲያ ስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አድርገናል። ታኅሳስ 5 በቅድስት ሥላሴ ካቴድራል በሚገኘው አዳራሽ እንገናኝ መልእክታችን ነው። እስከዛው ድረስ ሰላም።